ቅድስት ሐና ጤና ጣቢያ ከተመሰረተ ጊዜ ጀምሮ እየሰጠ ባለው በተሟላ አገልግሎት ደስተኛ መሆናቸውን በዳሞት ጋሌ ወረዳ የመኮኒሳ ቀበሌ ተገልጋዮች ተናገሩ። ጤንነቱ የተጠበቀ ማህበረሰብ ለማፍራት በሽታውን ቀድሞ የመከላከልና አክሞ የማዳን ስራ በትኩረት እየተሰራ ስለመሆኑ ያስታወቀው ደግሞ የቅድስት ሐና ጤና ጣቢያ ነው። የዳሞት ጋሌ ወረዳ አስተዳደር በበኩሉ ለአካባቢው ማህበረሰብ የተሻለ አገልግሎት እየሰጠ ላለው ለዚህ ጤና ጣቢያ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን አስታውቋል። ለአማኑኤል ጃጊሶ ዘገባ ማስረሻ ሀብታሙ። የህብረተሰቡን ጤና ለማስጠበቅ መንግስት እየሰራ ካለው ተግባር በተጨማሪ መንግስታዊ ያልሆኑ ተቋማትም በዚሁ ዘርፍ በመሳተፍ ኃላፊነታቸውን እየተወጡ ይገኛሉ። ከነዚህም መካከል የመኮኒሳ ቅድስት ሐና ጤና ጣቢያ ከተመሰረተ ጊዜ አንስቶ ለአካባቢው ማህበረሰብ የተሻለ አገልግሎት እየሰጠ ስለመሆኑ ተገልጋዮች ይናገራሉ። እኔ ይህን መርጬ የመጣሁት እዚህ ጋር ከማንኛው ጤና ጣቢያ የተሻለ ባለሙያ አለ፣ የተሻለ መድኃኒት አለ። አንተ የምትፈልገው መድኃኒትም እዚህ መጥተህ ታገኛለህ። ለዛ ብዬ ከዛ ዋጋውን ከፍዬ ወደዚህ መጣሁ። ይሄ ጤና ጣቢያ እኛ በቅርብ ያለን ቀበሌ ብቻ ሳይሆን አጎራባች ያሉ ሩቅ ያሉ ቀበሌ ህብረተሰቦችን ጭምር ብዙ ጥቅምና አገልግሎት እየሰጠ ያለ ነው። ከሆስፒታል አይተናነስም። የተቋሙ ጤና ባለሙያዎች በበኩላቸው በተለያዩ ምክንያት ታመው ሕክምና ለማግኘት የሚመጡ ተገልጋዮችን በርህራሄ ተቀብለው በሁሉም የሕክምና ክፍሎች የተሟላ አገልግሎት በመስጠት የሙያ ግዴታቸውን እየተወጡ መሆናቸውን ነው የገለጹት። ክትትል ሁኔታ መጀመሪያ ላብራቶሪ ልከን ኤችአይቪ ምርመራ ይደረጋል። ሲፕለስ ምርመራ፣ የቀጠን ምርመራ፣ ጉበት እንደገና ደም ምርመራ ይሰራል። ከዛ ቀጥሎ እንደገና 9 ወር ሲገባ ሚጥ ከተያዙ ወደዚህ ይመጣሉ። እንደገና ማይፀን ከፈተ ወይ አልከፈተ የሚለውን እሱን እናያለን። ከዛ ወልዳ ደግሞ ዴና ልጅ ይዛ ትወጣለች። አይቪ ፍሉድ የሚያስፈልገው ሰው ካለ ተኝቶ መታከም ማለት ነው። አሁን ተኝቶ እዛ ያሉትም እንዳያችሁት አሉ። እነሱን ከዚህ እንደሸኘን ዝም የምንለው አይደለም። ሄደን ተከታትለን መድኃኒት አወሳሰዱን እንዴት ይወስዳል የሚለውን ተከታትለን ድኖ በራሱ መድኃኒት መዋጥ ሲችል ወይንም መናገር ሲችል አስፈላጊውን ነገር ሰተናቸው እንልካለን። ተቋሙ ከ10,000 በላይ ለሚሆኑ የህብረተሰብ ክፍሎች የህክምና አገልግሎት እየሰጠ እንደሆነ የሚናገሩት የቅድስት ሐና ጤና ጣቢያ ኃላፊ አቶ ወጋሱ አበራ ጤንነቱ የተጠበቀ ማህበረሰብ ለማፍራት በሽታውን ቀድሞ የመከላከልና አክሞ የማዳን ስራ መሰረት በማድረግ በትኩረት እየተሰራ መሆኑን ተናግረዋል። እኛ እንደ ዓላማ ይዘን እየሰራን ያለነው በዋናነት ህዝቡ በሽታ እንዳይያዝ መጀመሪያ ላይ እንሰራለን። ከዛ በሽታ ተይዞ የሚመጣ ከሆነ ታክሞ ድኖ ነገ የሀገርን የሚገዛ ህዝብ ስለሆነ በሽታ እንዳይያዝና የተያዘም ካለ ከበሽታ እንዲድን ትልቅ ስራ እየሰራ ነው ያለ ነው። ተቋሙ በተሻለ የህክምና ግብዓቶች የተደራጀ መሆኑን የሚገልጹት አስተያየት ሰጪዎቹ ተጨማሪ የህክምና አገልግሎት እንዲያገኙ ዶክተር እንዲቀጠርላቸውና ከመብራት መቆራረጥና ከወባ መመርመሪያ ኪቶች ጋር ያሉ ችግሮች እንዲፈቱላቸው ጠይቀዋል። አንዳንድ ነገሮች እንደ ጤና ጣቢያው አቅምና ካለው መድኃኒት ጥራትና መሳሪያ አንጻር የተሻለ ህክምና ባለሙያ ከፍተኛ ዶክተር መሰለ ነገር እዚህ የምኖረው የበለጠ አገልግሎት ቢሰጠን እኛ ሩቅ አገር ሄደን ከብዙ ወጪ ከምናወጣ የተሻለ ሆኖ እድገት ቢያሳይ ጥሩ። ከዛ ባለፈ የመብራት መቆራረጥ አለ። ያው እነዚህ ማሽኖቹን ለማሰራት መብራት ግዴታ ያስፈልጋልና ለነዚህ የመብራት መቆራረጥ ስላለ በቋሚነት መብራት የሚመጣበት መንገድ ቢመቻች የሚል ነው። ሌላው ምንድነው የወባ ምርመራ እቃ እንደ ጤና ጣቢያ ማይክሮስኮፕ ስላለ ብዙም ችግር የለውም። ግን እንደ ጤና ኬላ ሰው በዛው አገልግሎት እንዲያገኝ ይሄ አርቲ የሚባለው የወባ መመርመሪያ እቃ አለ፣ ኪቱ አለ። ስለዚህ እሱ ኪት ከኤፍሳ ቀጥታ የሚመጣው ከኤፍሳ ነው። ግን ቢያንስ ወረዳውም ዞኑም ከኤፍሳ ጋር ተነጋግሮ በበቂ ሁኔታ እንዲመጣ ቢያደርግ። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ወልካሞ በወረዳው ባሉ 5 ጤና ጣቢያዎች ለተገልጋይ ህብረተሰብ የተሻለ አገልግሎት እየተሰጠ መሆኑን ተናግረው በተለይም የቅድስት ሐና ጤና ጣቢያ እየሰጠ ያለውን አገልግሎት ለማሳለጥ የወረዳው አስተዳደር አስፈላጊውን ድጋፍ ለማድረግ ዝግጁ እንደሆነ ገልጸዋል። ዶክተር ድረስ ቢቀጠር የሚለውን ጠይቋል። የሰው ኃይልም ስላለ ዞኑን እኛን ጠይቀን የሰው ኃይል እንዲሟላ የማድረግ ስራዎችን እንሰራለን። ሌላው ኤሌክትሪክ ችግር ነው እዛ ያለው መቆራረጥ ነው። ያንን ደግሞ ከሚመለከተው ጋር ተነጋግረን ችግሮቹ እየተፈቱ እንዲሄዱ
እያደረግን ያለንበት ሁኔታዎች አሉ። ከወዲቲ ዲስትሪክት ጋር እየተናገርን እየፈታን ያለንበት ሁኔታዎች አሉ። ሌላው ከወባ መርመሪያ ኪቶች ጋር ተያይዞ ምናልባት ኖርማል ያው አለው ከወረዳ ጤና ጽሕፈት ቤት ጋር ተነጋግረን ኪቶቹ እንዲሟሉ የማድረግ ስራዎችን የምንሰራበት ይሆናል። በጤና ጣቢያው እየተሰጡ ያሉ አገልግሎቶችን ይበልጥ ለማሻሻልና የተገልጋዩን እርካታ ከፍ ለማድረግ ታቅዶ እየተሰራ ስለመሆኑም ተጠቁሟል።